የሶማሌላንድ ሀገርነት እውቅናን ማግኘት ተከትሎ በርካታ ሀገራት ተቃውሞ ያሰሙ ሲሆን በዚህ ጉዳይ ላይ ዶክተር ደሳለኝ ጫኔም ሐሳባቸውን ሰጥተዋል። ለመሆኑ የዶክተር ደሳለኝ ጫኔ ሐሳባቸው ምንድነው? በዚህ ጉዳይ ላይ ያሰናዳነው ዘገባ አለ። በሌላ በኩል ደግሞ ኢትዮጵያና አሜሪካ እስራኤልን ተከትሎም ለሶማሌላንድ እውቅና ይሰጣል ያሉት የኢትዮጵያ ወዳጅ የሆኑት ቲቦር ናጊ ምን አሉ? የእሳቸውን ሐሳብ የምንጨምር ይሆናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ይህን መረጃ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ጉዳዩን ወደ እናንተ እናደርሰዋለን። በተለይ ደግሞ የሶማሌላንድ እውቅና ማግኘትን ጨምሮም በርካታ ጉዳዮች ዛሬ የተከሰቱበት ዕለት ነው። ዶክተር ደሳለኝ ጫኔ በዚህ ጉዳይ ላይ ሐሳባቸውን ሰጥተዋል። እስራኤል ለሶማሌላንድ ይፋዊ እውቅና መስጠቷ ውሳኔው በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው በማለት ያሞካሹት ሲሆን ዶክተር ደሳለኝ ጫኔ እስራኤል ሶማሌላንድ እውቅና ስትሰጣት በምላሹ ወታደራዊ ቤዝ የጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ደግሞ ከሁቲዎችና ከኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጣልባት ይመስላል ብለዋል ዶክተር ደሳለኝ ጫኔም። ሲቀጥሉም ሐሳባቸውን እንደዚህ ይላሉ። ውሳኔው ሶማሊያ፣ ግብፅን፣ ቱርክን፣ አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና ለአረብ ኤሚሬትስ የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ አካባቢው ላይ የሚታይ ነው በማለት የታላላቅና የመካከለኛ ኃይሎች የመራኮቻ የጦር ቀጠና ሊያደርገው የሚችል ከፍተኛ ስጋት ነው ሲሉ በሌላ በኩል ስጋት ያለው ጉዳይ ስለመሆኑ ሐሳባቸውን አጋርተዋል። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ ውጥረት ውስጥ ፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋም ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያም ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላም ቂም መያዟ ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯም የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካዊ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል በማለት ዶክተር ደሳለኝ ጫኔም ሐሳባቸውን ይገልጻሉ። ምክር ቤቱ ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ጉዳይ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬ አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውጭ ችግራችንን በንግግር መፍታት ስንችል ብቻ ነው። የሶማሌላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገር የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲያዊ ግንኙነት መስራት የሚችል የውጭ አገልግሎት ዲፕሎማሲ ተኮር እንዲሁም መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሀውለት እንዳለችው ጸሎት ዱዓም አይከፋም። በሌላ በኩል እስራኤል የሶማሌላንድ ሪፐብሊክ ነፃና ሉዓላዊ ሀገር በይፋ እውቅና መስጠቷ ሲነገር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሶማሌ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በጋራ በፈረሙት ታሪካዊ ስምምነት እስራኤል ሶማሌላንድን እውቅና እንዲኖራት አድርጋለች። የተባበሩት መንግስታት አባል ሀገርም አድርጋታለች። የስምምነቱ ዋና ዋና ነጥቦች ሙሉ የዲፕሎማሲ ግንኙነት መጀመር፣ በግብርና፣ በጤና፣ በቴክኖሎጂ፣ በንግድ ዘርፎች በትብብር፣ በቀይ ባህር አካባቢ ያለውን ጸጥታና የንግድ መስመር ደህንነት በጋራ መጠበቅ። ኔታንያሁ ዛሬ ባወጡት ከሶማሌላንድ አብዱራህማን መሐመድ አብዱራሂም ጋር በተፈራረሙት የሁለትዮሽ ስምምነት አማካኝነት መሆኑ ተገልጿል። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመው የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ይህ ውሳኔ ለሶማሌላንድ የዓመታት የሉዓላዊነት ጥያቄ ትልቅ ምላሽ፣ ለቀጠናው አዲስ የፖለቲካ ምዕራፍ እንደሆነ ተገልጿል። ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ። ቲቦር ናጊ የኢትዮጵያ ወዳጅ የሆኑት ቲቦር ናጊ የእስራኤል ለሶማሌላንድ እውቅና መስጠቱን ተከትሎ የአሜሪካው
ፕሬዚዳንት ዶናልድ ትራምፕ ባለስልጣናቱ ኪቦርናዥ ሀሳብ እንደሚለው ከሆነ ኢትዮጵያና አሜሪካ በቀጣይ ለሶማሌላንድ እውቅና ይሰጣሉ ሲሉ በአፍሪካ ቀንድ አዲስ የጂኦፖለቲካ ለውጥ ይከሰታል ሲሉ በማህበራዊ ሚዲያ ገጻቸው አስታውቀዋል። እንደሚታወቀው ኢትዮጵያና ሶማሌላንድ 20 ኪሎ ሜትር የባህር ጠረፍ ለኢትዮጵያ በመስጠት ሶማሌላንድ ከኢትዮጵያ እውቅና ለመቀበል ስምምነት ተፈራርመው የቆዩ ሲሆን ስምምነቱ እስካሁን ድረስ እንዳልተሰረዘ ይታወቃል። የጂኦፖለቲካዊ መሰረታዊ ሁኔታዎች አንጻር የኢትዮጵያ ለሶማሌላንድ እውቅና መስጠት ከየትኛውም የዓለም ሀገራት በላይ ለሶማሌላንድ እጅግ ወሳኝ እንደሆነ ይታወቃል። ከዚህ ቀደም ኢትዮጵያ እንደ ፖሊሲ ትከተል የነበረው ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያው ሀገር አትሆንም፣ ሶስተኛዋም አትሆንም ይላል። ማለት እንደ ሀገር ለሶማሌላንድ እውቅና መስጠቱን ተከትሎ ኢትዮጵያ ሁለተኛ ሆና ትከተላለች ማለት ሲሆን በዚህም መሰረት ኢትዮጵያ በስምምነቱ የሰፈረውን ባህሯን ተቀብላም ለሶማሌ ወሳኝ የሚባለውን እውቅና አስከትላ ትሰጣለች አትሰጥም የሚለው ነው። ይህ የሚሆን ከሆነም ኢትዮጵያ፣ እስራኤልና አሜሪካ በኤደን ባህረ ሰላጤ ኃይላቸው በተመሳሳይ ሰዓት ይንሰራፋል ማለት ነው ሲሉ ቲቦር ናጊ ገልጸዋል። በተለይ ለሶማሌላንድ የተሰጠው እውቅና በርካታ አገራትን በተለይ ደግሞ የአረብ አገራትን ተቃውሞ ያስከተለ ነው። እስራኤል ሶማሌላንድ ሉዓላዊ ሀገር ናት ብላ እውቅና ስትሰጥ ግብጽ፣ ቱርክም ውሳኔውን ተቃውመዋል። እስራኤል ለሶማሌላንድ የሀገርነት እውቅና ሰጥታለች። በዚህም ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ሆናለች። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሌላንድ በመጨረሻ ሙከራዋ ተሳክቶ ከእስራኤል የሀገርነት እውቅና አግኝታለች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤል እና ሶማሌላንድ የሙሉ ዲፕሎማሲ ግንኙነት ለመጀመር አምባሳደሮች ለመመደብ ኤምባሲዎች ለመክፈት መስማማታቸውን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ፕሬዚዳንት መሐመድ አብዱላሂ ጋር የተነጋገሩ ሲሆን እውቅናው ታሪካዊ ነው ብለውታል። ኔታንያሁ ዛሬ ሶማሌላንድ እንደ ነፃና ሉዓላዊ ሀገር እውቅና መሰጠቷን አውጀዋል። እስራኤል ለሶማሌላንድ እውቅና የተሰጣት በፕሬዚዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት ነው። እነማን ተቃወሙ? ሶማሊያ። የሶማሊያ ፌዴራል መንግስት ሶማሌላንድ አንዷ የሶማሊያ አካል መሆኗን በመግለጽ የእስራኤልን ውሳኔ ተቃውማለች። የአገሪቱ ግዛታዊ አንድነት እንዲከበር አሳስባለች። ግብጽ ከሌሎች አጋር አገራት ጋር በመሆን እስራኤል የሰጠችው እውቅናን ተቃውማለች። የሶማሊያ አንድነትና ሉዓላዊነት እንዲከበር አስገንዝባለች። ቱርክ የእስራኤል ውሳኔን ተቃውማለች። ጅቡቲም የእስራኤል ውሳኔን በመቃወም ከግብጽ፣ ቱርክና ሶማሊያ ጋር በመሆን መግለጫ አውጥታለች። ቱርክናም ሶማሊያም ግብጽ፣ ጅቡቲ እስራኤል ለሶማሌላንድ የሰጠችው አገርነት እውቅና አውግዘዋል። የሶማሌ፣ የግብጽና የቱርክ እንዲሁም የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና በይፋ አውግዘዋል። የአራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችው እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሌ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ አጽንኦት ሰጥተዋል። ይህ የተነገረው የግብጽ ውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑን ዘ ጄሩሳሌም ፖስት በዘገባው አመልክቷል።